በ21ኛው ክፍለ ዘመን በስልጣኔው ማማ ላይ ነን የምትለው ዓለም በ2026 ዓ.ም ባልታሰበ የሞራል ዝቅጠት ውስጥ ተዘፍቃ ትገኛለች። በመካከለኛው ምስራቅ እየተካሄደ ያለው መጠነ ሰፊ ጦርነት ከሰው ልጅ ሕይወት አልፎ የሰው ልጅ የታሪክና የእምነት ምሰሶችን ወደ ማፍረስ ተሸጋግሯል። ሰሞኑን በደቡባዊ ሊባኖስ ምድር የታየው አሳዛኝ ክስተት የእስራኤል ወታደር በኢየሱስ ክርስቶስ ሐውልት ላይ የሰነዘረው የመዶሻ ጥቃት የአጋጣሚ ክስተት ሳይሆን ከላይ እስከ ታች የሰረጸው የትዕቢት፣ የንቀትና የሃይማኖታዊ አለመቻቻል ውጤት ሆኖ ተመዝግቧል። ይህ ድርጊት የቅድስቲቱ አገር ወታደር በፈጸመው አረመኔያዊ ድርጊት ብቻ ሳይሆን በመሪዎቻቸው ዘንድ የሚያሰሙት ኢየሱስ ከጂንጊስ ካን አይሻልም የሚሉ የክህደት ንግግሮችና ራሳቸውን እንደ አምላክ የሚስሉ የአሜሪካ መሪዎች ግብዝነት ድምር ውጤት ነው። በደቡባዊ ሊባኖስ በምትገኘውና አብዛኛው ነዋሪዋ የክርስትና እምነት ተከታይ በሆነባት ደበል መንደር ውስጥ የሰላም ምልክት ሆኖ ለዘመናት የቆመው የኢየሱስ ክርስቶስ ሐውልት በመለኮታዊ ክብሩ ሳይሆን በብረት መዶሻ ቁጣ ተቀጥቅጧል። ምስሉ በመላው ዓለም ሲሰራጭ የታየው ትዕይንት ልብ የሚሰብር ነበር። አንድ የእስራኤል መከላከያ ሰራዊት አባል ፊቱ ላይ ምንም አይነት የህሊና ጸጸት ሳይታይበት መዶሻውን አንስቶ የኢየሱስ ክርስቶስን ፊት ሲያረክስ የሚያሳይ ቪዲዮ በቢሊዮን የሚቆጠሩ አማኞችን ቁጣ ቀስቅሷል። ይህ ድርጊት የተፈጸመው እስራኤል ከኢራን ጋር የገባችበትን ጦርነት ተከትሎ ሊባኖስን በወረረችበት ወቅት ነው። የእስራኤል መንግስት በይፋ ጦርነታችን ከሂዝቦላ ጋር እንጂ ከሲቪል ተቋማት ጋር አይደለም ቢልም በምድር ላይ እየታየ ያለው ግን የክርስትና ምልክቶች የማጥፋትና የማዋረድ ዘመቻ ይመስላል። የአካባቢው ቄስ ፋዲ ፋልፈል ለዓለም አቀፍ መገናኛ ብዙሃን እንደተናገሩት ይህ ሐውልት በአንድ የግል የአትክልት ስፍራ ውስጥ ለጸሎትና ለማሰላሰያነት የሚያገለግል ቅዱስ ስፍራ ነበር። ወታደሩ ይህንን ቅዱስ ስፍራ ሲያረክስ ድርጊቱ የአንድ ግለሰብ እብደት ብቻ ሳይሆን በሰራዊቱ ውስጥ ሰርጾ የገባው የሌሎችን እምነት የማናናቅ ስልታዊ መንፈስ ነጸብራቅ ተደርጎ ሊወሰድ ይችላል። ምንም እንኳን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ድርጊቱን አስደንጋጭና አሳዛኝ በማለት በቃላት ቢኮንኑትም ብዙዎች ግን ይህንን ንግግር እንደ ፖለቲካዊ ዲፕሎማሲ እንጂ ከልብ የመነጨ ጸጸት አድርገው አልወሰዱትም። ምክንያቱም የጠቅላይ ሚኒስትሩ የራሳቸው የቅርብ ጊዜ ንግግሮች ለዚህ አይነቱ ድርጊት የሞራል ፈቃድ የሚሰጡ ሆነው በመገኘታቸው ነው። የኢየሱስ ክርስቶስ ሐውልት ከመቀጥቀጡ ጥቂት ሳምንታት ቀደም ብሎ ቤንጃሚን ኔታንያሁ በሰጡት ጋዜጣዊ መግለጫ ላይ የተናገሩት ንግግር የብዙዎችን ጆሮ ጭው ያደረገና ለወታደሮቻቸው አደገኛ መልእክት ያስተላለፈ ነበር። ጠቅላይ ሚኒስትሩ ከኢራን ጋር ስላላቸው ጦርነትና ስለ እስራኤል የህልውና ትግል ሲያብራሩ በዚህ ዓለም ላይ ጻድቅ መሆን ብቻውን አይበቃም ካሉ በኋላ አሜሪካዊውን የታሪክ ጸሐፊ ዊል ዱራንትን በመጥቀስ እንዲህ ብለዋል። ታሪክ እንደሚያረጋግጠው በሚያሳዝን ሁኔታ ኢየሱስ ክርስቶስ ከጀንጊስ ካን የተሻለ ምንም አይነት ብልጫ የለውም። ይህንን ንግግር በክርስትና እምነት መሰረታዊ አስተምህሮ ላይ የተሰነዘረ እጅግ አደገኛ ስላቅና ንቀት ነው። ብዙዎች አምላካችን የሚሉት ኢየሱስ ክርስቶስ በሚሊዮኖች ለሚቆጠሩ ሰዎች ሞት ምክንያት ከሆነውና በጭካኔውና በወረራው ከሚታወቀው ከሞንጎሊያው መሪ ጀንጊስ ካን ጋር ማወዳደር ኔታንያሁ ለክርስትና እምነት ያላቸውን ግምት ቁልጭ አድርጎ ያሳያል። ኔታንያሁ ኃይል ካለ ክፋት ደግነትን ያሸንፋል የሚለውን የማኪያቬሊን ፍልስፍናቸውን ለማስረገጥ ሲሉ የክርስትናን መለኮታዊ አካል ለፖለቲካዊ ፍጆታ መጠቀማቸው ወታደሮቻቸው በሜዳ ላይ የክርስቶስን ሐውልት በመዶሻ እንዲቀጠቅጡ አረንጓዴ መብራት እንደ ማብራት ይቆጠራል። ለጠቅላይ ሚኒስትሩ ኃይል የሁሉም ነገር መለኪያ ነው። በእሳቸው እይታ ኢየሱስ ክርስቶስ የተሸነፈው ኃይል ስላልነበረው ነው። ጀንጊስ ካን ደግሞ ያሸነፈው በጭካኔው ነው። ይህንን ፍልስፍና ወደ ጦር ሜዳ ሲያወርዱት ወታደሩ የኢየሱስን ሐውልት ሲያይ የሚያስታውሰው የፍቅርና የሰላም አምላክን ሳይሆን በመሪያቸው ንግግር የተሰበካቸውን የተሸናፊነትና የድክመት ምልክት ነው። ስለዚህም መዶሻውን አንስቶ የኢየሱስን ፊት ሲያፈራርሰው ለሱ ትልቅ ጀብዱ እንጂ ወንጀል ሆኖ አልታየውም። በዚህ መሃል ደግሞ የእስራኤል የቅርብ ወዳጅና በዓለም ዙሪያ ያሉ ወግ አጥባቂ ክርስቲያኖች ጠበቃ ነኝ የሚሉት ዶናልድ ትራምፕ ሌላ ድራማ ይዘው ብቅ ብለዋል። ትራምፕ በቅርቡ የራሳቸው ማህበራዊ ሚዲያ ትሩዝ ሶሻል ላይ የለጠፉትና በኋላም ያጠፉት ምስል በ2026 ዓለም ያለችበትን የፖለቲካዊ ሃይማኖት ትርምስ ፍንትው አድርጎ ያሳያል። በሰው ሰራሽ አስተውሎት የተሰራው ያ ምስል ትራምፕን እንደ ክርስቶስ አምሳያ ነጭ ካባ ለብሰውና እጃቸው በብርሃን ታጅቦ በሆስፒታል አልጋ ላይ የተኛን በሽተኛ ሲፈውሱ ያሳያል። ይህ ምስል ዶናልድ ትራምፕ ራሳቸውን እንደ መሲህ እየቆጠሩ ነው የሚል ከፍተኛ ተቃውሞን አስነስቷል። ትራምፕ ምስሉን እንደ ሐኪም ሆኜ ነው የታየሁት በሚል ለማስተባበል ቢሞክሩም የምስሉ አቀራረብና መንፈስ ግን የታወቁ የኢየሱስ ክርስቶስን ፈዋሽነት የሚያሳዩ ስዕሎችን በግልጽ የኮረጀ ነው። ትራምፕ ይህንን ምስል የለጠፉት በጦርነቱ ምክንያት በየቀኑ የሚረግፉትን ንጹሐን ነፍሳትን እየተመለከቱ እኔ ሰላም ፈጣሪና ፈዋሽ ነኝ የሚል የሐሰት ትርክትን ለመፍጠር ነበር።
ይሁን እንጂ የዚህ ምስል ትልቁ ችግር የትራምፕ ትዕቢት ብቻ አይደለም። ይልቁንም የእሳቸው ደጋፊ የሆኑ ወታደሮች በሊባኖስ ምድር እውነተኛውን የክርስቶስን ሐውልት ሲቀጠቅጡ፣ እሳቸው ግን ራሳቸውን የክርስቶስ ምትክ አድርገው ማቅረባቸው ነው። የሚገርመው ደግሞ ትራምፕ ራሳቸውን እንደ መለኮታዊ ፈዋሽ በሚያቀርቡበት በዚያ ቅጽበት የዓለም ካቶሊካዊ ክርስቲያኖች መሪ የሆኑትን ፖፕ ሊዮ 14ኛን በቃላት ሲያጠቁ መታየታቸው ነው። በኢራንና በሊባኖስ ምድር እየፈሰሰ ያለውን ደም በመቃወም ጦርነት ኢሰብአዊ ነው በማለታቸው ትራምፕ ጳጳሱን ደካማና ለአሜሪካ ብሔራዊ ጥቅም የማይቆረቆሩ ሲሉ ዘልፈዋቸዋል። ይህ የሚያሳየው ትራምፕ ለክርስትና ያላቸው ፍቅር ስልጣናቸውንና ፖለቲካዊ ጥቅማቸውን እስካገለገለ ድረስ ብቻ መሆኑን ነው። የቅድስቲቱ አገር ወታደር በኢየሱስ ሐውልት ላይ የፈጸመው ጥቃት፣ ኔታንያሁ በክርስትና ላይ የሰነዘሩት የንቀት ንግግርና ትራምፕ ራሳቸውን እንደ ክርስቶስ አድርገው መሳላቸው፣ እነዚህ ሦስት ክስተቶች በአንድ መስመር የሚገናኙ ናቸው። ይህም መለኮታዊ ኃይልን በምድራዊ ኃይል የመተካት አዝማሚያ ነው። በእስራኤል ፓርላማ የሚገኙት የአረብ ተወላጅ ተወካዮች እንደሚሉት በየቀኑ በኢየሩሳሌም አውራ ጎዳናዎች ላይ በክርስቲያን ቀሳውስት ላይ የሚተፉ አብያተ ክርስቲያናትን የሚያረክሱና ሃይማኖታዊ በዓላትን የሚከለክሉ ኃይሎች በኔታንያሁ አስተዳደር ጥበቃ ይደረግላቸዋል። ጠቅላይ ሚኒስትሩ እስራኤል በመካከለኛው ምስራቅ ብቸኛዋ የሃይማኖት ነጻነት ያለባት ሀገር ናት ቢሉም የተግባር ምስክሮቹ ግን ተቃራኒውን እየተናገሩ ነው። ባለፈው ወር በኢየሩሳሌም የሆሳና በዓል ለማክበር የወጡ ክርስቲያኖች በፖሊስ መደብደባቸውና ወደ ቅዱሱ መቃብር ቤተ ክርስቲያን እንዳይገቡ መከልከላቸው የዚህ ማሳያ ነው። በሊባኖስ 30 በመቶ የሚሆነው ሕዝብ ክርስቲያን ነው። እነዚህ ሰዎች ለዘመናት ከሌሎች እምነቶች ጋር በሰላም ሲኖሩ የቆዩ የሀገሪቱ የባህልና የታሪክ ምሰሶች ናቸው። አሁን ግን በኔታንያሁ መሪነት የሚንቀሳቀሰው ሰራዊት እነዚህን ሰዎች ከቀያቸው ከማፈናቀሉም በላይ የተቀደሱ ምልክቶቻቸውን በመዶሻ እየሰባበረ ስነ ልቦናዊ ጦርነትን እየከፈተባቸው ይገኛል። ይህም የሚያሳየን አንድ ሀቅ ቢኖር ዛሬ ሃይማኖት ከነፍስ መዳኛነቱ ይልቅ ለፖለቲካዊ መሳሪያነት መዋሉን ነው። ኔታንያሁ ክርስትናን የሚጠቀሙት የአሜሪካን ወግ አጥባቂዎች ድጋፍ ለማግኘት ሲፈልጉ ብቻ ነው። ውስጣቸው ግን ኢየሱስ እንደ ጀንጊስ ካን በኃይል ሚዛን የሚለኩት ግብዝ መሪ ናቸው። ትራምፕም ቢሆኑ ለክርስቲያኖች መቆርቆራቸውን የሚሰብኩት ለምርጫ ድምፅ ሲሉ እንጂ በሊባኖስና በጋዛ ጥንታዊ አብያተ ክርስቲያናት በእስራኤል ቦምብ ሲጋዩ ትንፍሽ አይሉም። በሊባኖስ የታየው የኢየሱስ ሐውልት ስብራት የዓለም ክርስቲያኖች ዓይን እንዲከፈት ሊያደርግ ይገባል። ድርጊቱን የፈጸመው ወታደር እሴቶቻችንን አይወክልም የሚለው የአይዲኤፍ መግለጫ የኔታንያሁ ንግግር ካስከተለው መዘዝ ጋር ሲነጻጸር ዋጋ የለውም። መሪያቸው ኢየሱስ ከጀንጊስ ካን አይሻልም ብሎ በሚያስተምርበት ሰራዊት ውስጥ ወታደሩ መዶሻውን በሐውልት ላይ ማሳረፉ ምክንያታዊ ውጤት ነው። በሊባኖስ ምድር የኢየሱስ ሐውልት በመዶሻ ሲቀጠቀጥ በምዕራቡ ዓለም የሚታየው አስገራሚ ዝምታ ሌላው የዚህ ድራማ አሳዛኝ ገጽታ ነው። በተለይም በአሜሪካ የሚገኙና ለክርስትና እሴቶች እንቆማለን የሚሉ ጽንፈኛ ወግ አጥባቂዎች የእስራኤል ወታደሮች የክርስትናን ምልክቶች ሲያረክሱ ዝምታን መምረጣቸው ትልቅ የሞራል ጥያቄን ያስነሳል። እነዚህ አካላት ዶናልድ ትራምፕን እንደ ከእግዚአብሔር የተላከ መሪ አድርገው የሚስሉ ቢሆንም ትራምፕ የሚደግፏቸው የእስራኤል ወታደሮች ግን በሜዳ ላይ የክርስቶስን ፊት እያፈራረሱ ነው። ይህ የምዕራባውያን ግብዝነት የሚመነጨው ሃይማኖትን ከፖለቲካ ጥቅም ጋር ከማቆራኘት ነው። ለእነዚህ ኃይሎች እስራኤል የምታደርገው ማንኛውም ድርጊት መለኮታዊ ፈቃድ ተደርጎ ስለሚወሰድ የክርስቶስ ሐውልት ቢሰበርም ሆነ ጥንታዊ አብያተ ክርስቲያናት ቢጋዩ እንደ አስፈላጊ መስዋዕትነት ይቆጥሩታል። ኔታንያሁ ኢየሱስ ከጀንጊስ ካን አይሻልም ብለው በሚያፌዙበት ሰዓት እነዚህ የክርስትና ጠበቃ አንባዮች ድምፃቸውን አለማሰማታቸው እምነታቸው ለፖለቲካዊ ስልጣን ተገዢ መሆኑን ያረጋግጣል። የትራምፕ የዲጂታል ምስል ደግሞ ይህንን ግብዝነት ይበልጥ ያጠናክረዋል። እውነተኛውን የክርስቶስን ምስል በሊባኖስ ሲሰበር እያዩ በሰው ሰራሽ ብርሃን የተከበበውን የትራምፕን ምስል እንደ አዲስ መሲህ ያመልካሉ። በደቡባዊ ሊባኖስ የታየው የሐውልት ስብራት ድርጊት እንደ አንድ ግለሰብ ስሜታዊነት ብቻ ሳይሆን እንደ ባህላዊ ጭፍጨፋ አካል ተደርጎ ሊወሰድ ይችላል። እስራኤል በሊባኖስና በጋዛ የምታካሄደው ጦርነት ሕዝቡን ከማፈናቀል ባለፈ የሕዝቡን የታሪክና የእምነት አሻራዎች የማጥፋት ስልታዊ ዘመቻን ያካትታል። ጥንታዊ የሆኑ የካቶሊክ የኦርቶዶክስና የእስልምና ቅርሶች ኢላማ ሲደረጉ ኢላማው ሕዝቡን በስነ ልቦና መምታትና ተሸናፊ መሆኑን ማሳወቅ ነው። ኔታንያሁ የጀንጊስ ካንን ታሪክ የጠቀሱት ያለ ምክንያት አይደለም። ጀንጊስ ካን ወረራዎችን ሲያካሄድ ከተማዎችን ብቻ ሳይሆን የታሪክ መዛግብትንና የሃይማኖት ተቋማትን ጭምር በማጥፋት ሕዝቡን ያለ ታሪክና ያለ ማንነት ያስቀር ነበር። ዛሬ በ2026 በሊባኖስ ምድር እየታየ ያለው ይኸው የጀንጊስ ካን መንፈስ ነው። ወታደሩ መዶሻውን በሐውልቱ ላይ ሲያሳርፍ የእናንተ ታሪክና እምነት እዚህ ቦታ ላይ አብቅቷል የሚል መልእክት ነው።
ይህ ደግሞ በዓለም አቀፍ ሕግጋት የጦር ወንጀል ተደርጎ የሚቆጠር ቢሆንም በኔታንያሁና በትራምፕ ጥላ ግን እንደ ድል እየተቆጠረ ነው። ሌላው እጅግ አሳሳቢው ነጥብ ቴክኖሎጂ ሃይማኖትን ለማርከስና ለፖለቲካዊ ማጭበርበር እየዋለ ያለበት መንገድ ነው። የዶናልድ ትራምፕ የአርቲፊሻል ኢንተለጀንስ ምስል እውነተኛውን የሃይማኖት ትርጉም ወደ ፖፕ ካልቸር ዝቅ አድርጎታል። ትራምፕ ራሳቸውን እንደ ፈዋሽ ክርስቶስ አድርገው ማቅረባቸው ሃይማኖትን ወደ ማስታወቂያ ሥራ የመቀየር ጥበብ ነው። ይህ አይነቱ የቴክኖሎጂ አጠቃቀም አማኞችን እውነተኛውን መንፈሳዊነትን ትተው መሪዎቻቸውን እንደ ጣዖት እንዲያመልኩ ያደርጋቸዋል። በተቃራኒው ደግሞ የእስራኤል ወታደሮች በሊባኖስ የፈጸሙትን ግፍ በቪዲዮ ቀርጸው በማህበራዊ ሚዲያ ማሰራጨታቸው የቴክኖሎጂው ሌላኛው የጥፋት ገጽታ ነው። ይህ የጥፋት ፖርኖግራፊ ተብሎ ሊጠራ ይችላል። ወታደሮቹ ሐውልት ሲሰብሩ ራሳቸውን ቀርጸው የሚለጥፉት ለደጋፊዎቻቸው ደስታን ለመስጠትና ለተጠቂዎቻቸው ደግሞ ውርደትን ለማከናነብ ነው። ኔታንያሁ ኢየሱስ ከጀንጊስ ካን አይሻልም የሚለውን ንግግራቸውን በዲጂታል መድረክ ሲያስተላልፉ፣ ትራምፕ ደግሞ ራሳቸውን እንደ መለኮታዊ ሐኪም ሲስሉ፣ ሁለቱም ቴክኖሎጂን ተጠቅመው የሰውን ልጅ የህሊና ሚዛን እያዛቡት ነው። ኔታንያሁና ትራምፕ የሚመኙት አዲስ መካከለኛው ምስራቅ ለሃይማኖታዊ መቻቻልና ለታሪክ እሴቶች ቦታ የሌለው በኃይልና በገንዘብ ብቻ የሚመራ ቀጠና ነው። በዚህ ቀጠና ውስጥ ክርስትናም ሆነ ሌሎች እምነቶች ዋጋ የሚኖራቸው ለነጭ ስልጣኔና ለጽዮናዊነት ዓላማ እስከተገዙ ብቻ ድረስ ነው። የሊባኖሱ የኢየሱስ ሐውልት ስብርባሪ የዚህ አዲሱ ራዕይ ዋነኛ ሰለባ ነው። ኔታንያሁ እስራኤል የሃይማኖት ነጻነት ያለባት ሀገር ናት የሚሉት ንግግር ልክ እንደ ትራምፕ የአርቲፊሻል ኢንተለጀንስ ምስል ሁሉ ለዓለም ማታለያ የቀረበ የውሸት ሽፋን ነው። እውነታው ግን በሊባኖስ ተራሮችና በጋዛ ፍርስራሾች ውስጥ የተቀበረ ነው። የጀንጊስ ካን መንፈስ በኔታንያሁ ንግግር ውስጥ ሲነግስ፣ የክርስቶስ የሰላም መንፈስ ደግሞ በመዶሻና በቦምብ እየተደበደበ ነው። ይህ የታሪክ ግጭት የ2026 ዓለም ትልቁ የመንፈሳዊና የፖለቲካዊ ቀውስ መገለጫ ነው። ይህ ሁሉ ተያያዥ ክስተት የሚያሳየን አንድ ትልቅ ሐቅ አለ። የሰው ልጅ ከቴክኖሎጂው እድገት ጋር እኩል የሞራል እድገት እያሳየ አይደለም። ይልቁንም መሪዎች ሃይማኖትን እንደ መጫወቻ፣ ታሪክን እንደ ጠላትና ኃይልን እንደ አምላክ መመልከት ጀምረዋል። የሊባኖሱ ሐውልት መሰበር የአንድ ወታደር ሥራ ሳይሆን የኔታንያሁ ንግግር፣ የትራምፕ ግብዝነትና የዓለም ዝምታ የወለደው መርዝ ውጤት ነው። ይህ መርዝ የሰው ልጅን አብሮነት እየበላ ይገኛል። ነገር ግን ኔታንያሁ ጀንጊስ ካን ያሸንፋል ቢሉም ትራምፕ ራሳቸውን መሲህ አድርገው ቢስሉ ታሪክ ግን የሚፈርደው በእውነት ላይ ነው። ያ በመዶሻ የተመታው የክርስቶስ ሐውልት ዛሬ ባይናገርም ለወደፊቱ ትውልድ ግን የመሪዎቹን ግፍና የዘመኑን ጸያፍ ተግባር የሚመሰክር ዘላለማዊ ሐውልት ሆኖ ይቆያል።